የስራ ሁኔታውን ማወቅ ይፈልጋሉ። እንደዚህ የሚሰራ ሰው ስራው ምንድነው ይባላል። በምንድነው የሚያስተዳድራት ወይም ደግሞ ስራዋ ምንድነው ይባላል። እና ከዚህ ጋር በተያያዘ እንግዲህ ስራ በፍቅር ህይወት ውስጥ እንዴት ያለ ሚና ይጫወታል የሚለውን ደግሞ እንመልከት። በተለይ ሰዎች በስራ ቦታ ላይ የሚጀምሩት የፍቅር ግንኙነት ምን አይነት ተጽዕኖ አለው ማለት በግዴታ እስካልሆን ድረስ ተጽዕኖ እስከሌለው ድረስ የሚለውን ቀደም ሲል አንስተናል። ብዙዎች እንግዲህ ወይም ደግሞ ጥቂቶች እንደሚሉት በአፍሪካ ውስጥ የተደረገ ጥናት እንደሚያሳየው ከሆነ ከአንድ ፖለቲከኛ ጋር የፍቅር ግንኙነት የመመሰረት ወይም የማገባው አይመስለኝም ይላሉ። በተለይ በአፍሪካ ወጣቶች ጋር የተደረገ ጥናት ነውና ምክንያቱም ይዋሻሉ ነው የሚሉት። ፖለቲከኞች ስለሚዋሹ አልፈልግም ነው የሚሉትና እንግዲህ እንዴት ነው ነገሩ? ባለቤቴ የሞተ ሰው የሚነካ ከሆነ ምን አይነት ስሜት እንዳለው አላቅም። ከዛ ደግሞ ወደ ቤት መጥቶ እኔን ሊነካኝ ይችላል። በፍጹም ይላሉ ሁለት የጋና ወጣቶች። አንዳንድ የስራ ዘርፎች በሌሎች ሰዎች ዘንድ ወዲያውኑ እውቅና አግኝተው ዝናና ከበሬታ ይጎናጸፋሉ። አንዳንድ ሰዎች እንደውም የቢሮ ስራ ካለው ወይም ካላት ሰው ጋር የፍቅር ግንኙነት መጀመር አይፈልጉም። ለምሳሌ እርሻ ላይ የሚሰሩ ሰዎች ይበልጥ ያስከብራቸዋል ሙያው። ለነገሩ እኛ ሀገር ላይ የሚያርስ ሰው ሰርቶ በእርሻ ስራ የሚተዳደር ሰው ገበሬ ነው የምንለው። ብዙ ጊዜ አፍሪካ ውስጥ ገበሬ ማግባት ብዙ ፍላጎት ያለ አይመስለኝም። ምክንያቱም አንዳንዴ ለሙያዎች የምንሰጠው ክብር፣ ለሙያዎቹ የምንሰጠው ቦታ የሚለያይ ስለሆነ ማለት ነው። እና እንግዲህ ብዙዎቹ አሁን ላይ እንደሚለው በተለይ አፍሪካ ውስጥ አንዳንድ ሀገራት ላይ ይበልጥ ያስከብራል ብለው ያምናሉ በግብርና የሚሰራ ሰው። ሌላው ደግሞ እንግዲህ ብዙዎቹ እንግዲህ ወጣቶች እንደሚሉት ከሆነ ለምሳሌ ኢፊያ አብረው የምትሆኑ ኢፊያ የምትባል ወጣት በተደረገላት ጥያቄ መሰረት አብረው የምትሆነው ሰው የሙያ ዘርፉ ለሷ ለምን ወሳኝ እንደሆነ ስታብራራ እኔ በጣም ወሳኝ ነው ብዬ የማስበው ነገር አለ ትላለች። የፍቅር ግንኙነት ወይም ወደ ትዳር ውስጥ ሲገባ የሙያ ዘርፉ ለእኔ በጣም ወሳኝ ነው። እኔ በጣም የስራ ዘርፉን መጀመሪያ ላይ አጥብቄ ማወቅ እፈልጋለሁ ትላለች። የፍቅር ግንኙነት ወይም ትዳር በማህበረሰብ ዘንድ ትልቅ ቦታ ይሰጠዋል። የፍቅር ግንኙነት ወይም ትዳር ደግሞ ማህበረሰቡ ከኛ የግል ሕይወትና ስራ በመነሳት ነው ሰፊ ቦታ የሚሰጠው ብላ ታምናለች። ሰዎች ስላለሽበት ደረጃ ይጠይቃሉ። ስለዚህ ጥሩ ስራ፣ ጥሩ ስም ካለ ሰው ጋር መሆንን እመርጣለሁ ትላለች። ምናልባት በእኛ ማህበረሰብም ይሄ የተለመደ ነው። በጋናውያን ብቻ ሳይሆን አንድ ሰው የሚሰራው ስራው ምንድን ነው፣ ደረጃው ምንድን ነው፣ ሽማግሌ ሲላክ ምንድን ነው የሚሰራው፣ በምን ያስተዳድራታል ተብሎ ይጠየቃልና ይሄ የግለሰቡ የስራ ሁኔታ፣ የግለሰቡ ደረጃ በደንብ የሚጠየቅበት ሁኔታ አለ። እገሊት እኮ ሀብታም ነው ያገባችው፣ እገሊት እኮ እንዲህ ነው ያገባችው የሚለው በጣም ሰፊ መነጋገሪያ ጭምር ይሆናልና ስለዚህ ጥሩ የስራ ስም ካለው ከዛ ሰው ጋር መሆን ፈልጋለሁ ነው የምትለው ጋናዊት ኢፊያ የተባለችው። ይህ በማህበረሰብ ዘንድ የሚሰጠውን ደረጃ እንድጠብቅ ያደርገኛል ትላለች። ሌላዋ ደግሞ ካፍሪ ትባላለች። በጋና ውስጥ የተደረገ ጥናት ነው። በፍቅር ግንኙነት ውስጥ የሚኖረው ኃላፊነት ከስራ ይበልጣል ይላል። ወንድ ነው ካፍሪ። እንግዲህ ሴቶች ብዙውን ጊዜ ስራ አስኪያጅ ወይም የመስሪያ ቤት ኃላፊ፣ በቃ የቢሮ ስራ ያለው አይነት ወንድ ነው የሚፈልጉት ይላል። ቆንጆ መኪና ያለው የዚህ ድርጅት ኃላፊ ሚስት ናት እንዲባሉ ነው የሚፈልጉት። እኔ ግን ይህን ያህል ሚና መጫወት አልችልም ይላል። ብዙ ጊዜ ምናልባትም አንዳንዴ ከአኗኗራችን ከህይወታችን አንጻር ሊሆን ይችላል። በእርግጥ ደና ነገር ያለው ሰው፣ ጥሩ ደረጃ ላይ ያለ ሰው ማግኘት የሚጠላ ሰው የለም። ነገር ግን ፍቅርን ብለው ደግሞ በፍቅር ውስጥ አብሮ ማደግ፣ አብሮ መለወጥን የሚያስቡ ሰዎች እንዳሉ መዘንጋት የለብንም። ሌላኛው እንግዲህ ዝቅተኛ ደረጃ የሚሰሩ ሰዎች ጋር የፍቅር ግንኙነት በፍጹም መመስረት አልፈልግም የምትለው ሌላኛዋ ናይጄሪያዊት እንግዲህ ከዝቅተኛ ገቢ ካላቸው ሰዎች ጋር የፍቅር ግንኙነት መጀመር አልፈልግም ትላለች። ምክንያቱም በግል ስራ ከተሰማራ ወንድ ጋር መሆንን ነው የምትመርጠው። በተለይ ደግሞ ጋናዊ ሪቻርድ የሴቷ
ስራ ብዙ ሚና አይጫወትም ይላል። ብዙ ጊዜ በወንዱ ስራ ላይ ጥገኛ መሆንን ይፈልጋሉ። ጥቂቶቹ ደግሞ የራሳቸው ስራና ንብረት ኖሯቸው እውነተኛ አፍቃሪን ብቻ ሊፈልጉ ይችላሉ። እና አንድን ሰው የምናፈቅር ከሆነ የእሷ ወይም የእሱ ተቋም ውስጥ ተቀጥሮ መስራት ሁሉም ፍቅርን የምናስቀድም ከሆነ ያ ቦታ ልንሰጠው አይገባም። በተለይ ደግሞ ብዙዎች ይህንንም ያስተባብላሉ። ሁሉም ፍቅር ፍቅር ይላሉ። ወንዶች በሴቷ ስራ ላይ መበለጥ አይፈልጉም። የሴት ልጅ ስራ ከነሱ የሴት ልጅ ገቢ መበለጥን አይፈልጉም። እንበል ሴቷ የአንድ ድርጅት ኃላፊ ብትሆን እሱ ደግሞ የሆነ ነገር ላይ ቢሰራ ሴቷ ኃላፊ ሆና ከበላይ ሆና እንድታስተዳድሩ አይፈልግምና የትዳር አጋሩ በመስተንግዶ ወይም ከብዙ ሰዎች ጋር የሚያገናኝ አይነት ስራ ደግሞ እንድትሰራ የማይፈልግም አለ። ብዙ ሰዎች ጋር የስራ ውሎ እንዲኖራት የማይፈልግም አለ። እንግዲህ ሌላኛው እንግዲህ ኢትዮጵያዊ ወጣት ዘመኑም ሴቶች የተሻለ ስራ ሲኖራቸው ወንዶችን ለመቀበል ይከብዳቸዋል ይላል። እንግዲህ ከአፍሪካ የተውጣጡ ወጣቶች ጋር በተገናኘ የስራና የፍቅር ህይወትን በተመለከተ የተሰራ ዘገባ ነው። ብዙዎቹ እንግዲህ ሴቶች የበላይ ሆነው ከፍተኛ ኃላፊነት ላይ ሆነው ከነሱ ያነሰ ወይም ደግሞ በደረጃ በስራ ሊሆን ይችላል ያነሰ ሰው ጋር መኖርን መቀበል ይቸግራቸዋል ነው የሚለው። ብዙዎቻችን እንግዲህ ረጅም ዘመናት ያዳበርነው ነገር ሊሆን ይችላል። ነገር ግን በሂደት የማይቀረፍ ሁሌም ወንዶች በገቢ የተሻለ ሆነው እንዲገኙ የመፈለግ ነገሮች አሉ። እንግዲህ በዛብህ የተባለ ሌላ ሰው ደግሞ ቅርብ ጊዜ ትዳር መስርቷል። ለሱ የሁለታችንም ስራ ለየቅል መሆን አለበት ይላል። ልዩነቱ ውበት አለው ነው የሚለው። አንድ አካባቢ ከመስራት ጋር በተያያዘ ነው ይሄ። እኔ አሁን ድርጅት ውስጥ ነው የምሰራ ይላል። እሷ ደግሞ የቢሮ ስራ ነው የምትሰራው። በዛብህ እንደሚለው ምንም እንኳን እሱ ድርጅት ውስጥ ተቀጥሮ እየሰራ ቢሮ ውስጥ ከምትሰራ ባለቤቱ የበለጠ ገቢ ቢያገኝም በሰዎች ዘንድ ግን እውቅናው ከእሷ ጋር ያለው ነገር እየቀነሰ እንደመጣ ነው የሚናገረው። ጋናዊ ሪቻርድም በምሳሌ የሚያብራራው ይህንኑ ነው። በተለይ እንግዲህ እንደሚገልጸው ከሆነ እንበልና ባለቤታቸው ገበሬ ነው እንበል። እኛ አፍሪካውያን ግን ስለ ገበሬዎች ያለን አስተሳሰብ ልክ አይደለም ይላል። ገበሬ ሀብታምና ቢሊዮነር ነው። ጋና ውስጥ አፍቃሪ ገበሬ ነኝ ካልካት አለቀልህ ይላል። መልስ አታገኝም። ሴቶች ከወንዶች ይልቅ አብረው ስለሚሆን ሰው ይበልጥ ይጨነቃሉ ማለት ነው ይላል። እንግዲህ አፍያ ለምሳሌ በፍጹም አብረው መሆን የማትፈልገው ሰው ቢኖር የሂሳብ ባለሙያ ነው ትላለች። ምክንያቱም እነዚህ ሰዎች ለምሳሌ በጣም ጥንቁቅ ናቸው። እኔ ደግሞ ብዙ ጥንቁቅ የሆነ ሰው አልወድም ትላለች። እና እኔ ደግሞ ሰዎች ብዙ ሲጨነቁና ሲጠነቀቁ ማየትን አልወድም። መቼ እንደምሞት አላቅምና ህይወት ነገን እንደሌለ አድርገን ማሰብ ያስፈልጋል ትላለች። ስለዚህም ከእንደዚህ አይነት ሰዎች በተለይ ደግሞ ብዙዎቹ ከፖለቲከኛ ሰው ጋር የፍቅር ግንኙነት መመስረት ወይም የማገባው አይመስለኝም፣ የፍቅር ግንኙነትን መመስረት አልፈልግም፣ በዛ ላይ እንደዚህ አይነት ግንኙነት ውስጥ ገብቼ ሳይሳካ ቢቀር ግልጹን ይነግረኛል ብዬ አላስብም። ምክንያቱም ጥሩ ህይወት እንዲኖራቸው ነው የሚፈልጉት ብዬ አስባለሁ ትላለች። እና እንግዲህ ሴቶች ጥሩ ስራ ያለው ወንድ ብቻ ነው የሚፈልጉት የሚል ሌሎች ደግሞ በፍቅር የሚያምኑ ለምሳሌ እሷ ለምን የተከበረ የሕክምና ባለሙያ ወይም ዶክተር ሙያ ውስጥ እንደማይገባ ልታብራራ ትችላለች። እና ሰዎች የተሰማሩበት የስራ መስክ በቀጥታም ሆነ በተዘዋዋሪ በፍቅር ህይወታቸው ላይ ትልቅ ሚና እንዳለው ይገልጻልና ምናልባትም ብዙ ሰዎች በኦንላይን የሚተዋወቁ ሰዎች አሉ በሶሻል ሚዲያ። ይህም ደግሞ ለፍቅር ግንኙነታቸው ራሱን የቻለ ተጽዕኖና ሚና ይኖረዋል። የአፍሪካ ወጣቶች በተለያየ ሁኔታ በፍቅር ግንኙነት ውስጥ የሚኖራቸውን ሁኔታ ወይም ደግሞ ለፍቅር ግንኙነት የሚያገኙት ሰው የስራ ሁኔታውን በተመለከተ አነሳን።